ማለት ነው የስፌት ሶት የጥልፍ ሶት ማሽን አርብ ዕለት ቤት ከመጣሁኝ በኋላ ቅዳሜ ዕለት ስራ ቦታ ስገባ ስድስቱም ሲንጀር የለም። ከዛ ተስፋ ቆርጬ ክብር ለኢየሱስ ይሁን። እግዚአብሔር እዚህ ቤተክርስቲያን ያደረገልኝ ነገር ምኖረው ከቤተሰቦቼ ጋር ነው እና ቤታችን ወለቴ ነው ማለት ነው እና ምሰራው እዚህ ጀነብ ወርቅ። ከዛ ተደውሎልኝ ቅዳሜ ዕለት ስራ ቤት ስመጣ ሶስት የጥልፍ ማሽን አለኝ ሲንጀር ማለት ነው የስፌት ሶት የጥልፍ ሶት ማሽን አርብ ዕለት ቤት ከመጣሁኝ በኋላ ቅዳሜ ዕለት ስራ ቦታ ስገባ ስድስቱም ሲንጀር የለም። ከዛ ተስፋ ቆርጬ መጀመሪያ ጊዜ ተስፋ ቆርጫለሁ። አመት ሞልቶታል ማለት ነው። ከዚህ በኋላ ይገኛል ብዬ ተስፋ አላረኩም ነበር። አንዱ ሲንጀር የሚገዛው በ50,000 ብር ነው እና አጋጣሚ ሽሮ ሜዳ ሄጄም ልብስ ቤት አላስቀረውም። ማሽን ምሸጥ ካገኛችሁ ትነግሩኛላችሁ ተሰርቆብኛል ብዬ እዚህ ጀነብ ወርቅ መጥቼ ነገርኩኝ። መርካቶም ነገርኩኝ። ሁሉም እሻሉ ስልክ ቁጥሬን ሰጥቼ መጣሁ። ሮብላት የሆነች ጓደኛዬ ይሄንን ቸርች መጀመሪያ ጊዜ ስመጣ ማለት ነው የሆነች ጓደኛዬ ነበረችና በጣም ወዳታለሁ፣ በጣም ትወደኛለች እና ገኒ እንደዚህ ከምትጨናነቂ እዛ ጋር የሆነ ቸርች አለ ከሆነ ያሳይሻለሁ ትሄጃለሽ አለች። እሺ ብዬ እሷ ነግረኝ በግምት ነበር የመጣው። አጋጣሚ ስመጣ ፕሮግራም እሱ እየመራ ነበር። ከዛ ይሄ ይሆናል ብዬ ገባሁ። እንደገባሁኝ እዛች ጋር ቁጭ ብዬ ነበር ማለት ነው። ከዛ ገነት የምትባዩ ሴት በዚች መደዳ ተቀምጠሻል አለኝ። ከዛ አንዷ ሴትዮዋም ከዛ ጋር ተነሳች። እኔም ከማለት ድጋሚ ከዛ መልእክቱ ያንቺ አይደለም አላት ሴትዮዋ ማለት ነው። የሚያሳየኝ ወጣት ልጅ ናት አለ። ከዛ እኔም ተነስቼ ነበር መልእክቱ እየሰራ አለኝ። ከዛ ነገርሽ ተለቀቀ አለኝ። አሜን ብዬ ወሰድኩኝ። ስምሽ ግን ገነት ነው አለኝ። አዎ ገነት ነው አልኩኝ። ገነት ነሽ አለኝ። አዎ ገነት ነኝ አልኩኝ። ገኒ አለኝ። ከዛ አቤት አልኩኝ። ነገርሽ ተለቀቀ አለኝ። ከዛ አሜን ብዬ ተቀበልኩ። ቤት እንደሄድኩኝ ሮብለት እዚህ መጥቼ ቤት እንደሄድኩኝ ሐሙስ ዕለት ተደውሎልኝ ከዛ ገነት ነይ ሲንጀርሽ ማሽንሽ በሙሉ ተገኝቷል አሉ። ዋው! ስንት ብር ይሆናል አጠቃላይ? አጠቃላይ 6 ማሽን አንዱ ማሽን በ50,000 ብር ነው የተገዛው እና አሁን ደግሞ በ50,000 ብር አይደለም በ70,000 አይገኝም እያሉ ነው እና ሶስቱ የጥልፍ ማሽን ነው፣ ሶስቱ ደግሞ የስፌት ማሽን። ለስንት ጊዜ ነበር የጠፋው? አመት ሆኖታል። አመት ሙሉ ጠፍቷል። ከዛ መልእክቱ መጣልሽ? ነገርሽ ጠርተኝ እንደውም እዛች ጋር ነበር የተቀመጥኩት። ገነት የምትባዩ ሴት አለች በዚች ማድረግ አስተረኝ ብድግ አልኩ። አንዷም ከዛ ጋር ብድግ አለ። ከዛ መልእክቱ ያንቺ አይደለም ወጣት ልጅ ነው የሚያሳየኝ አልከኝ። ከዛ በቃ የኔ ይሆናል ብዬ ቆምኩ። ገነት ነሽ አለኝ። አዎ ገነት ነኝ አልኩኝ። ገነት ነሽ አልከኝ። አዎ ገነት ነኝ አልኩኝ። ከዛ ነገርሽ ተለቀቀ አልከኝ። አሜን ብዬ ተቀበልኩኝ። እንደተባለ ነገሬ ተለቀቀ። ለጌታ ለኢየሱስ እልልታ ጭብጨባ፣ ሃሌሉያ። አመት ሙሉ የጠፋ መልእክት ከመጣ በኋላ እግዚአብሔር ከተናገረልሽ በኋላ ተገኘልሽ። ለአንድ ሰው ዛሬ ላውጅ እዚህ ቤት የጠፋው ነገር በኢየሱስ ስም ተገኘ። የጠፋብ ነገር በኢየሱስ ስም ተገኘ። አሜን። እጅን ከፍ አድርግና የጠፋው ነገር ተገኘ ብላውጅ። የጠፋው ነገር ተገኘ። የተወሰደው ነገር ተመለሰ ብለሻውጅ። የተወሰደው ነገር ተመለሰ በኢየሱስ ስም። ይሄ ትንቢት የሆነ ሰው ቤት ላይ ገባ። አሜን። አንድ ሰው ቤት ላይ ታምራት ይዞ ገባ። አሜን። ነገሮቻችሁ ከተሰወረበት ስፍራ በኢየሱስ ስም ይወጣሉ። አሜን። ዋው!